ለማ አሁንም እዛው ናት። ሄርሜላ ብትሞትም ከአብርሽ ላይ ተስፋ የምትቆርጥ አይመስለኝም ሳያት ማለት ነው። የሩታና የሄርሜላ መታረቅ አስታራቂ ሆና ዛሬ ደግሞ አስማሚ ሆና ህይወት ይቀጥላል ብላ እንግዲህ ዛሬ አስታራቂ ሆና ያየናት ብዙነሽ ናት። በዚህ አጋጣሚ ቡዜ ያው የራሷን ጥፋት ለመሸፈንም ነው እልል እያላችሁ ነው በመታረቃቸው። ይሁን ዛሬ እኔም በሁለት ነገር መጥቼላቸዋለሁ እንደተለመደው ማለት ነው። እኔም እስቲ የራሴን ሀሳብ ደግሞ ሰንዘር ላድርግ በዚህ በሁለት ቪዲዮ ማለት ነው። ምርጦችዬና እንዴት አመሻችሁልኝ የኔ ውዶች? ሁሉ ሰላም ሁሉ መልካም ነው አይደል? እኔ ጋር ሁሉ ሰላም ሁሉ መልካም ነው፣ እግዚአብሔር ይመስገን። እናንተ ጋም ሰላማችሁ ጤናችሁ ብዝት ተረፍርፍ ይበልልኝ። እንግዲህ ሳልናዘዝ የራሴን ሀሳብ ወደ እናንተ እንግዲህ እስቲ መታ ላድርግ ማለት ነው ምርጦችዬ። ሄርሜላ እንዳልኳችሁ አብርሽ ላይ ምንም ቢፈጠር አሁንም ጭምር እኔ ሳያት ተስፋ ምትቆርጥ አይመስለኝም ከአብርሽ ላይ። እንግዲህ ዛሬ ዳኒ ዴቭ አብርሽ ሄርሜላ ተገናኝተዋል። ግን በሚገርም ሁኔታ እንደውም ጭራሹኑ ማለት ነው በጣም ህይወት የምትቀይር በጣም ደስ የምትል ልጅ፣ በጣም ዘና ፈታ የምታረግ ፍልቅልቅ ያለች ልጅ ናት። አሁን ወደ እኔ ወደ አዲሱ ህይወቴ ወደ ምዕራፍ አዲሱ የመጣችሁም የገባሁትም ከፈለግሽም አስተዋውቅሻለሁ እያለ አብርሽ ለሄርሜላ እንደዚህ አይነት መልስ ሲመልስላት ስሰማ የእውነት ሴትነት ያስጠላኝ። እግዚአብሔርን ነው ምላችሁ። ሄርሜላ ግን ማለት ነው ባለፈ ክረምት ቤት አይሰራም ይላል የሀገሬ ሰው ማለት ነው። ባለፈ ክረምት አንቺ አሁንም እዚህ ጋር ሳይሽ እዛ ጋም ቅድም ሩታን ለመውቀስ ያው መታረቃችሁ ጥሩ ነው ይሁን። በእርግጥ ቡዜም እናንተን አምጥታ ያስታረቀችው አንዳችሁን እንኳን መርጦ ቢሆን በቃ አንዳችሁን መርጧል፣ ግን እናንተ መስማማት መታረቅ አለባችሁ ብላ አታደርገውም ነበር። ያው የራሷንም ጥፋት ለመሸፋፈን ዛሬ ላይ ደግሞ የእናንተ ህይወት ይቀጥላል፣ ወንድሜ ጥፋተኛ ነው የእሱን ኃላፊነት እኔ ወስዳለሁ በሚል እናንተን አስታረቀች። አየን ይሁን፣ በሱም አንዳንድ ነገር እንላለን ወደ መጨረሻ ላይ ማለት ነው ውዶችዬ። አሁን ግን ሄርሜላ አብርሽ ከመምጣቱ በፊት ማለት ነው አብርሽ ከመምጣቱ በፊት ስለ ሩታ ከሩታ ጋር እኔን እኮ አንድ ላይ አቅርቦ የሚያወዳድረኝ ደግሞ ወይም ደግሞ ለምርጫ የሚያቀርበኝ ሴት አይደለውም። ምክንያቱም ሩታን እኮ የተዋትና ፍርሚያዋን እየቀደደላት የእርግፍ አድርጎ የተዋት ሚስቱ ነች አልሽ። አይ ሄርሜላ ሩታ ከአንቺ ጋር ምርጫ ውስጥ መግባት የሌለባት ሴት ናት አይደል? አንቺስ ምን ነው ያኔ እርጉዞና አንቺ ስላመጣሽ ነው። አሁን አንቺ ነው እየተናገርኩ ያለሁት፣ አንቺ ስላመጣሽ ነው ሄርሜላ። እዛ ጋም ቡዜ ጋም ሳይሽ ሩታን ትወቅሻለሽ፣ ሩታን ትወቅሻለሽ። አንቺ ጋር ምንም አይነት የጥፋተኝነት ስሜት እንደሌለ አድርገሽ ነው ሩታ የምትወቅሽው። እዚህ ጋር መተሻውን ለነሱ ስት የነበረው እንዴት ከፈታት ሚስቱ ጋር እኔን ያወዳድረኛል፣ እኔን እንዴት ምርጫ ውስጥ ይከታላች? ምን አንቺ አራስ ቤት ሆነ ሩታ እዛ ድረስ ሄደሽ ከኔና ከእሷ ምረጥ ብለሽ እንኳን ቡታጀራ ድረስ ሄደሽ ቆመሽ እኩል ማለት ነው እኩል ቆመሽ በአራስ ቤት እያለች ለምርጫ ራስሽን አላቀረብሽም እንዴ? ሄርሜላ ተይ እንጂ አንዳንድ ነገሮች እኮ እያወቁም እንዳላወቁ ተደርገው ተለባብሰው ያልፋሉ። ይሄንን እዚህ ጋር ማንሳት ተገቢ ነው። አብርሽ ደግሞ እንደዚህ እስከሚልሽስ ለምንድን ነው አንቺስ ራስሽን በዚህ ልክ የሴትነት ክብርሽን የምታወርጀው? ሩታን መቼም ጠቀስ አድርገሽ እኔን ከሷ እንዴት የኔ ነገር እንደዚህ ተደባብሶ እንደዚህ ተለባብሶ ተቅለስልሶ የሚያልፍ ነው አለሽ። እንደገና እሱ መታየሽ አይደለ የሚልሽን እንደገና እኔ እኮ አለ መኖርና ዘናፈታ እንኳን ማለት አልቻልኩም። በየካፌ በር ላይ አንቺንም ሩታን ነው ማየዋለ። ጉዳትሉም ሴቶችዬ ጉዳትሉም። እሷም ካፌ ሰሞኑን ካፌ እንኳን ሻይ ቡና ለማለት ስገባ ሁለቱንም ከበር ላይ አላጣቸውም፣ ተራ በተራ አለ። ይሄ እኮ ቀሌት ነው ሴቶች፣ ይሄ እኮ ውርደት ነው። እናንተ ጋር ባላችን አይደለም በአንድ ወንድ እንደዚህ መጋጋጥ። እሱ ጋም አሁን እያደረገ ያለው ነገር እውነቱን ነው። ዴቭም ሲናገር ለቤተሰብም ክብር የማይመጥን እንደ ኢትዮጵያዊነት ባህልም የማይመጥን እንደ ወንድም ወንድ የማያሰኝ ተግባር እያደረገ እንደሆነ ተመልካች ሁሉ እያየ እየፈረደ ነው። እናንተ ግን በዚህ ንቅ ራሳችሁን ያወረዳችሁት ለምንድን ነው? ሄርሜላ አሁንስ አብርሽን መለማመጥ ለምን ፈለግሽ? ያኔ ታሞ ነው አልሽ። ያኔም ቀለበቱን ሲያወልቅ ከምሬ ነው የምልሽ ሄርሜላ አልታመመም። ያኔ ጣቴ ላይ ያደረገልኝን አገባሻለሁ እያለ ያንን ቀለበት ሲያወልቅ እሺ ያኔ ጤናው ልክ አልነበረማሽ። አሁንስ ያኔም ባክሽ ጤነኛ ነው። ቀለበቱን ማውለቅ ፈልጎ ነው በኤፍሬም እና በሩታ አሳቡ ያወለቀብሽ። ካሁን ይልቅ አሁን ካለበት በበለጠ ያኔ ነበር አብርሽ ጤነኛ።
ያኔ ነበር ጤነኛ። አላስቀምጥ አላችሁት እንጂ ሩታ መረጠ። እንደዚህ ከሁለታችንም እርግፍ አድርጎ ትሆናል እንጂ ማንን መርጦ ማንን ተመራጭ አድርጎ ይቀመጣል ብላችሁ ሁላችሁም አንገበገባችሁት እንጂ እንደውም በፊት ወደ ሩታ ጋር በተመለሰበት ጊዜ ነበር አብርሽ ጤነኛ። ያንም ቀለበቱን ሲያወልቅልሽ ጤነኛ ነበረ። አትሞኝ ሄርሜላ አትሞኝ እንዴ! ምን ሆናለች ልጅቷ? አሁን ደግሞ ጭራሽ በዚህ ልክ ዴቭን ጠርተሽ ዳኔ ጠርቷችሁ የሚልሽን እየሰማሽ ነው። አምጥቼ የንቀቱን ጥግ እስቲ አብሮሽ ስንት ነገር ያሳለፈ ወንድ እንዴ! አንድ ቀንም እኮ ያሳለፋችሁት ፍቅር እኮ ያንን ሰው አይደለም አምጥታችሁ ሌላ ፍቅር እጃለሁ በቃ ከአንቺ ጋር ያለኝን ነገር አብቅቻለሁ አክትሟል ብላችሁ ራሱ በሙሉ አንደበታችሁ ለመናገር ምን አለ እንደሚከብድ። እውነተኛ ፍቅር ላይ እንደዚህ አይነት ነገር የለም። በጣም እኮ ነው ሼም የሚይዘው። እሱ ግን አየሽ አይደል? አንቺ ከዚህ የበለጠ እንዴት ነው የምትፈልጊው? እንዴት መሰበር ነው ሄርሜላ የምትፈልጊው? ምንድን ነው የምትፈልጊው? ለምንድን ነው ያቃተሽ ከአብርሽ መቁረጥ? አምጥቼ አስተዋውቅሻለሁ አለሽ እኮ በቃሽ፣ ከዚህ የበለጠ ማናችሁንም ማግኘት አልፈልግም ብሎ አሁንም አቁሟችሁ ሄደ። ሳትጨርሱ ማለት ነው። ቆንጅዬ በህይወቴ ውስጥ ህይወቴን አለ ህይወቴን የለመለመበት መስክ አስመስላ ዘና ፍክት ድምቅ አድርጋ ጨረቃ ፀሐይ አድርጋ የምታኖረኝ ህይወቴን አንድ ሴት ወደ እኔ ህይወት አንድ ምዕራፍ ብላ መታለች ከእናንተ ጭቅጭቅ እያለ በደንብ አድርጎ እያስረገጠ እየነገረች በዚህ ልክ ለምንድን ነው ምትለማ? አንቺና ማርቲ ከቤታችሁ ነው ልበል ሄርሜላ ከቤታችሁ ነው። ያችም እዛ ጋውን ልጅና እናት እያሉ ያው ከአቤል ጋር ያመጡት ሰሞኑን ድራማ አለ ደግሞ እሷም እያለቀሰች እያየናት ነው። ማርታም በእድሜዋም በምንም ከእሷ የማይጠበቅ ነገር። ለምንድን ነው ሴቶች ቆፍጠን ማትሉት? እስከ መቼ ነው የምትንበረከኩት? እስከ መቼ ነው ለሱ? ዛሬ እንግዲህ አብርሽን የሆነ ነገር ሳልል አላልፍም። በዚህ አጋጣሚ ግን ያው አይቼ እንዴት አልፋለሁ አስችለኝም እና ጸጉሩን ያው ተፈቷል። እንደዚህ ነው የሚያምርበት አብርሽ። ቆይ ከዋና ጉዳይ ደግሞ ትንሽ ሸርታት ትልበልና አብርሽ ከምር አብርሽ ሙት እንዲህ ነው የሚያምርበት ጸጉሩን። በእናት እንዴ አንተ ለማለትም እኮ ተቸገረን። ሰሞኑን ያመጣችሁት ፋሽን አንቺ ለማለት ተቸግረናል። እንደው እኮ ጾታችሁን መለየት ሁሉ አቅቶን ነበር። ሹሩባ እየተሰራችሁ ሴት ወይዘሪቱን ቁጭ ብላችሁብን ነበር። አሁን ያው እንዲህ ነው አብርሽ። እስቲ ግርማ ሞገስህን ራሱ ጸጉሩ ተፈቶ እንደ ድሮ ሆነ። እንደዚህ ነው የሚያምረው ስታይል፣ እንዲህ ነው የሚያምረው አብርሽ። ያንን ቁጥርጥር እንደው አደራህን አብርሽ፣ እንደው ተመልሰ በዛ ቁጥር ደግሞ ከሆነች ሴት ጋር እንግዲህ አሁን ወደ ህይወቴ መታለች የሚላት ሴት ጋር አየሁት መሰለኝ አብርሽን በዚሁ በራሱ አሁን በለበሰው ልብስ አይቻለሁ። የሆነች ሴት ናት ፊቷንም ምናምን ተገልጣ እና ፎቶውንም እንደ ፖስት አድርጌላችኋለሁ ታምኔሉ ላይ እና እሷን ይመስለኛል ሄርሜላ እንግዲህ ያው ላንቺ አምጥቶ ሊያስተዋውቅሽ ነው። ይሄ ሁሉ ደግሞ ለእኔ ህይወት ጥሩ ህይወት ልሰጠኝ የመጣች ሴት አለች። ከፈለግሽ አላምን ካልሽና ከህይወቴ መውጣት ከከበደሽ ልትፋችን ካልቻልሽ አምጥቼ አስተዋውቅሻለሁ ያለች ደግሞ ይሄ ሁሉ ራስሽን ዝቅ አድርገሽ ያዋረድሽው አንቺ ነሽ ሄርሜላ። ለምንድን ነው ማትተዩ? አንቺ ከሩታ በላይ ተጎርተሻል እንዲ። አሁን ሩታ የፈታችሁ ናት። እኔ እንዲሆኝ የኔ ነገር እኮ በቃ ተሸፋፍኖ ተገላልጦ ቀረ፣ ተሸፋፍኖ ሁላችሁም ረሳችሁኝ ትያለሽ። ከሩታ የበሳተ የተጎዳ ሰው አለ እንዲ ሄርሜላ? እሷ እኮ በጣም የተጎዳች ሴት ናት። ቅድምም ቡዜ ጋር እንደዛ ስተናገር እየሰማው ነበር። አንቺ ራስሽን ሳይሆን ሰውን ጥፋተኛ አድርገሽ መሄድ ትፈልጊያለሽ። ይሄ ደግሞ ስህተት ነው፣ ከአንቺ አይጠበቅም። እኔ አንቺን ብሆን ማለት ነው ከአብርሽ ህይወት እንኳን እሱ አልፈልግም ሌላ ህይወት ጀምር ያለው ብሎ ተንቀባሮ አንገቱ ደርሶ ነግሮኝ ተይና ሹልክ ብዬ ድምፄን አጠፋፍቼ በፊትም አመሰግናለሁ አብርሽዬ፣ በፊትም እኔ ነኝ ክብሬን ዝቅ ያደረኩት ቤተሰቦቼ የሚሉኝን ነገር ብሰማ ዛሬ ከአንተ አንደበት መጥቶ እንኳን አሁን ላስተዋውቅሽ እያልሽ አየሽ አይደል? የንቀት ጥግ ይልሻል። ይሄ ነው አመሰግናለሁ ብዬ ድምጥማጤን አጥፍቼ ጥፍት ነበር ምለው። አይደክምሽም ሄርሜላ? አይሰለችሽም እንደ ሴት ልጅ? ይሄ ወንድ አሁን እንደዚህ ሆንሽ ብታመጪውና እንደው እኔ በፊትስ እሺ አንቺ እንደዛ ስለሆንሽ እንኳን አዝኖልሽ ትጎጃለሽ፣ ወደ የሆነ ነገር ትሆኛለሽ ብሎ ወደ ህይወትሽ ይገባል። ግን ደግሞ የበለጠ ይጎዳሻል ብዬ አስቤ ነበረ። ግን አሁን እንኳን እንደዚህ የሆነ እንኳን ለምን ትለማመጫዋለሽ? በእናትሽ አረ በቃሽ ሄርሜላ፣ ይበቃሻል። እግዚአብሔር ምን አይነት መልሶች እንደሚሰጥሽ እየሰማሽ ነው። እኔ እሱ ለአንቺ የሚመልስልሽን መልስ ሳስብ ሸመቀቀኝ ከምር። ቤተሰቦች የሆነ በቃ እንዴት ነው እኔ ሴትነት ድሮ ማቀው ሴት ልጅ ኮራ ስትል ነው ራሷን ኮራ አድርጋ ራሷን ጠብቃ ክብሯ ስጥ። እናንተ ደግሞ ባሰባችሁ፣ እኛንም ሴትነታችንን እንድንጠላው። እንዴ ሴትነት ምንድን ነው? እንደዚህ ነው እንዴ? ኧረ ተይው፣ ይቅርብሽ፣ የምር ይቅርብሽ። ራስሽን ተጎዳሽ አይደል? በጊዜ ይሄ ሰው እንደማይሆንሽ ደግሞ
ወዲያውኑ ስለማይሆንሽ ከጎንሽ በእንደዚህ አይነት ሁኔታ እግዚአብሔር ሊያነሳልሽ ፈልጎ ይሆናል። እግዚአብሔርን ማመስገንና ከዚህ ሰው ህይወት መራቅ ነው እንጂ ያለብሽ አሁንም ድጋሜ እሱን አግኝተሽ ማልቀስ። ሄርሜላ እንዲማ አንቺ በቀላሉ ሳይሽ ከአብርሽ ላይ እንደውም ምናሉ የሄርሜላ የተወሰደው ህጓን ይመልስላት አብርሽ እያሉ ነው ኮሜንት ላይ። አንቺ በምትሆኝ ሁኔታ እሷን ገብግቧት ይሆናል እያሉ ነውና ሄርሜላ ይቅርብሽ። ከምር እንደዚህ ሴትነትሽን አታራክሽ። ሁሌ ደግሞ ራስሽን ከሩታ ጋር ለማወዳደርና ሩታን ጥፋተኛ አድርገሽ ለመሞከር ባትሲና ባታቀርቢ ጥሩ ነው። ከቻልሽ አብርሽን መመለስ ከቻልሽ ታገይ። እንደው እንደ ሴት አይደክመኝም፣ ተስፋ አልቆርጥም፣ የሴትነት ክብሬ ምን አባቱ አንዴ ጥየዋል ይሁን። ስለዛ አሁንም ከመጣችሁ ሴት ጋር እንደው ሄርሜላ ከመጣችሁ ሴት ጋር አሁንም እየተጋጨው አብርሽን ኔ ያደርጋለሁ ብለሽ እንደዚ አይነት መስመር ውስጥ ልትገቢ አስበሽ ከሆነ እንግዲህ ዛው ራስሽን ቻይ። ግን ሩታን ሁሌ ምላስሽ ላይ የተነቀሻት እስከሚመስል ሩታ እያልሽ በየቦታ የሩታን ስም አታብጠጢ። ሄርሜላ ቡዜ ጋም እዛ ጋር ስትናገሪ ነበር በራሷ ፊት። ሩታዬ እኮ በጣም የዋህና ምስኪን ሴት ናት። ከምር ይቅርታዋ ራሱ ፈገግ ብላ እኮ ነው ወዲያው የምትቀበለው። በቃ አንቺ አታሽም አይደል ሄርሜላ? እንደው እንደ ሩታ ተጎርተሻል አንቺ። መች ወለድሽ? አንቺ ብትሆኝ በእርግዝና ሴት ሌላ ሴት ላሽ ላይ ደርቦ አንድ ባል የምትይ ወንድ እንደዛ ሲሆን ምን አይነት ስሜት ይሰማሽ ነበረ? ደግሞ እኔና ሩታ አንድ ቦታ ሆነን ሩታን ከኔ ጋር ምርጫና ውድድር ውስጥ የሚያስገባ ሴት አረሽም ነው። እሷን እኮ መተው የሚችል ሰው ነው አልሽ። እንዴት አድርጎ ነው የሚተዋት? እንደውም ከእሷ አንቺን መተው ይቀለዋል አብርሽ። እሷ ጋር ግን እሷ መተው አይችልም። ልጅ አለ የሚያስተሳስራቸው። ትቻት አለው ቢል እንኳን በልጁ ምክንያት ሊተዋት አይችልም። በልጁ ምክንያት ይገናኛሉ። የወለደ ሰው ተለያይቶ አይለያይም አይሉሽም እንዴ? ቤተሰቦች ምናምን ሲባል አትሰሚም? የወለደ ሰው መቼም ቢሆን ተለያይቶ እንደማይል አታቂም? ይሄንን እንደውም ሩታን ከሚተው አንቺን ቢተው ይቀለዋል፣ አንቺ እንዳልሽ ከሆነ ማለት ነው። ስለዚ ራስሽን ብቻ ወግነሽ ለራስሽ ብቻ ጣሪ። አሁንም አንቺ ጥረትሽ እሱን ወደ ራስሽ ለማምጣት ነው የምትታገው አይደለ? የአብርሽ ስራማ ያሳፍራል። የእውነት ያሳፍራል። እኛ ተናግረነዋል። ይሄ ወንድነት አይደለም፣ የወንድነት መለኪያ አይደለም፣ እኛ ባህላችን ዋጋችንም አይደለም። የእሱ ደግሞ አይን ያወጣ ነው። ስንተኛ? 5ኛ ሴት መሰለች። 5ኛ ሴት ናት። አሁንም ቲክቶክ ላይ ይዟት የሚጨፍረው 5ኛ ሴት። አይገርምም? እኔ ምን እንዴት አሁንማ ቡዜን የማይሰማም ዴቭን የማይሰማም በቃ በራሱ ዓለም ላይ። ያኔ ከሩታ ጋር ሲሆን ታሞ ነው፣ ተይዞ ነው፣ ተደርጎበት ነው፣ መተት ነው፣ ወጥቶ ነው፣ ወርዶ ነው እያላችሁ እትት ዳኒን ጨምሮ ስታሽቃብጡ ነበር። አሁንስ በጤነኛ ሁኔታ እስቲ ጤናው ይመለስና የሚወስነውን ውሳኔ እኒ ስንል ሁለታችሁንም ዘጭ። ሩታ ውስጥ አንዴ ለምደዋለች። ለሩታ ብርቅ አይደለም። ትናንትም ብያለሁ። ለሩታ በአብርሽ መከዳት፣ በአብርሽ መሰበር፣ በአብርሽ አልፈልግሽም መባል ለሩታ ብርቅ አይደለም። ለአንቺ ግን አምኖ መቀበል ከበደሽ። ተቀበዩ እንግዲህ ሄርሜላ፣ ተቀበዩና እንደ ሴት ራስሽን አስከብሪ። ከዚህ ህይወት ውጪ። እንዲህ ከዚህ የበለጠ ምንድን ነው የምትፈልግ? የውርደት ውርደት እኮ ነው። በየካፌው አላስቀምጥ አላችሁኝ፣ በር ላይ ነው ማገኝ። አረ ውርደት ነው እግዚአብሔርን አለ አብርሽ ራሱ ቃል በቃል ዛሬ ማለት ነው። አንገትሽን አቀረቀርሽ እንደዚህ ሲል ምን ተናገርሽ? አፈርሽ አይደል? ራስሹ መተሽ ራስሹ ሚስጥር እንዲያወጣ ታደርጊዋለሽ። ልዝናና ቢሄድ በየበር ላይ አላጣቸውም ሩታንም እሷንም አለ። ይሄ እንደዚህ እንግዲህ ሚስጥራችሁን እያወጣ የሚዘረግፍ ሰላም ነሱኝ፣ ሰላም አሳጡኝ፣ ረፍት አሳጡኝ እያለ ትናንት አብሯችሁ ክንፍ ሲል በእንደዚህ አይነት ፍቅር ውስጥ የነበርሽው አፍቃሪ ፍቅረኛ የወደፊት የልጅ አባት የምትይው ነው ዛሬ በየደጁ ላይ አላስቀምጥ አልሽኝ፣ አንቺም እየተከታተልሽኝ ብሎ ይኸውልሽ ቢያንስ እቺ ሚስጥር እንኳን መደበቅ አልቻለም። ሁሉ ነገር አመድ በላም። እንደ ማስቲካ ነው እኮ ሄርሜላ አኝኮ የተፋሽ እንደ ማስቲካ ነው። ታዲያ ሰው ምን ያደርግልሽ? በናትሽ ለወደፊት ስየው እንዲህ ብዬ አትበይ በናትሽ። እንደው ይሄ የሚሳል ወንድ አይደለም። አንቺ ለወደፊት እኮ ለአንቺ ለትዳር ለልጆች ብለሽ የምትሲ ወንድ እኮ አለ። እንኳን ለወደፊት ቤተሰብ ጋር እንኳን ወስደሽ የምታስተዋውቂው ወንድ እንኳን አለ እንዴ! ሴት ልጅ እኮ ትችልበታለች ህይወቷን መምረጥ። ሴት ልጅ እኮ ትችልበታለች የወደፊቷን ትዳር ማሳመር። በእጇ ላይ እኮ ነው ያለው። ጥበበኛ ናት። አንቺ ምን ሆነሽ ነው? ይሄንን የወደፊት እንዲብየው እንዲስየው እንደዚህ አውርተን ብዙ ነገር ተጫውተን እንደዛ አትበይ በእናትሽ። ይሄ ከመጀመሪያውንም አንቺ ስህተት ነው የሰራሽው። ስህተሽ በአሁን ለራስሽ ራሱ ስትነግሪው ሄርሜላ በእድሜሽ ስህተት ሰራው ብለሽ የምትቆጭበት ነገር ቢሉሽ አብርሽን ማፍቀሪ በይ።
አብርሽን ወንድ ነው ብዬ ለልጆቼ አባት እያደረግኩ መሳሌ ለትዳር እያልኩ እሱ መሳሌ አንድ አብርሽ የሚባል ነበረ። በህይወቴ ስህተት ሰራው ምለው የሰው ባል አፍቅሬ አብርሽ የሚባል ልጅ የእሱ ህይወት ውስጥ የገባው ሰዓት ትልቁ ስህተት የጀመረው ከዛ ነው። በይ ይሄ ስህተት ነው ሄርሜላ፣ ልክ አይደለም። ስለዚህ አሁንም ቢሆን እንዲያቆሞሽ እየሄደ ነው። በቃ በቅቶታል ልጁ አሁን ወደ ሌላ ፍቅር ተገልብጧል። ነፍሶብሻል እያልሽ እኮ ነው። አይገርምም ግን አብርሽ እውነት በጣም የሚያሳፍር። እኔ መጨረሻው እውነት እንዳለውም አምጥቼ ያሳይሻለሁ። ሁሉም ህዝብ ያውቃል። አራና እኛ ደግሞ ያንተን ሴቶች እያመጣህ የምታንጋጋቸውን ደግሞ ግዴታኛ ማወቅ አለብን እንዴ? ለኦዲየንሱም አሳውቃለሁ። አንቺም ትተዋወቂያታለሽ፣ ከዛ ይቆርጥልሻል አላት። አስባችሁታል? ይሄ እኮ ቀሌት ነው ሄርሜላ፣ ትልቅ ቀሌት። ለሴት ልጅ እኮ ከባድ ነው እንደዚህ አይነት ንግግር። እኛ አንፈልግም። እዛው ራስን ቻል አብርሽ፣ እዛው አንተ እንደለመድከው ተበሳበስ፣ ተግማማ እዛው ከሴቶች ጋር አንዷን ልክ እንደ ልብስ እየቀያየርክ ብታቅ ኖሮ ሴት ልጅ ከፈጣሪ የምትሰጥ ያውም ደግሞ ልባም ሴት ከእግዚአብሔር የምትሰጥ ጸጋ እንጂ አንተ እንደፈለክ እንደ ልብስ እየቀያየርክ እንደፈለክ መደበሪያና መጫወታ የምታደርግበት አልነበርክም። ከምር በጣም ነው የሚያሳፍረው። እኛ እንድታስተዋውቀን አንፈልግም። እኛ መቻውን ያመጣትን ፍቅረኛ አስተዋውቀናል። እድሜ ለቲክቶክ እያየን ካለን እንዴ? እያየን እኮ ነው። ደግሞ በሙሉ ኮንፊደንስ አታፍርም እንዲ? አንተ እንደ ወንድነት መሰለ እንዲ አብርሽ? በዚህ ልክ መውረድ የእውነት ቤተሰቦችስ አያሳዝኑም? በአንተ ምክንያት አንገታቸውን ማቀርቀራቸው ይቀራል። ያንተስ አባት የእርሶ ልጅ እኮ እየተባለ በ2 ዓመት ውስጥ 5 ሴት ያንተራመስክ፣ በ2 ዓመት ውስጥ ማለት ነው። እንደዚህ አይነት ልጅ አሉት እየተባሉ ራሱ የአንተ አባት ራሱ መወቀሳቸው አሳዘን። በአንተ የተነሳ እነዛን የተከበሩ ቤተሰቦች በጣም ነው የሚያሳፍረው የምር። ኧረ እኛ አንፈልግም፣ እዛው ተግማማ። አብርሽ ደግሞ ለኦዲየንሱ ማስተዋውቃለሁ ይላል። እንዲ ያረጭ ውስጥ ቦሳታችን እኛ እንደዚህ አይነት ወንድ ወጣቱ ምን እንደምታስተላልፍ ፍቅር ምን እንደሆነ ትዳር ምን እንደሆነ ለዚህ ለወጣት ላሁን ላለው ወጣት ምን እንደምታስተላልፍ በአንተ እድሜ ወደ 500,000 ወጣት ይዘ እየተጓዝክ ስንት ደጋግና መልካም ነገር ስንት ወጣቱን የሚያንጽ እና ወደ ተግባር የሚወስድ ነገር መስራት በሚገባ ወጣትነት እድሜ የዝሙትና አንዷን ሴት ከአንዷ እንደ ልብስ በመቀያየር ለትውልዱ ምን አይነት ትምህርት እንደምታስተላልፉ እሱ ይወቀው ነው። አወዳደቅን ያሳምረው ነው። መጨረሻ ምን እንደሚሆን ማለት ነው። የምር በጣም ነው የሚያሳፍረው። በአንተ እድሜ ውስጥ ያለ ወጣት ራሱ ምን እንደሚማር አላውቅም። በ2 ዓመት እንደ ቀሚስ 5 ሴት ቀያይሮ ያለው 5 ሴት ነው እኮ የቀየሩ። አስቡት እስቲ ከአብርሽ ጋር የነበሩ ሴቶች። እችኛዋም ደግሞ የሆነ ሰዓት እንደ ሄርሜላ የሆነች ነገር ያሳልፋል። ከዛ እሷንም ደግሞ ይፈነግላታል። እችኛዋንም ደግሞ ያመጣው ቀጣይ ቪዲዮ ሊሰራባት እና ከሩታና ከሄርሜላ ጋር ያልሆነ ግጭት ውስጥ ሊያስገባት ይሆናል። ለዚሁ ለድራማውም ይሆናል አብርሽ የሚያመጣት። ብቻ የእሱ ታሪክ ጉር ነው ቤተሰቦች ከጀርባውና ሲቀጥል የእሱን እንዲካልኩኝ የእሱ ነገርስ ተከርኖ ይብሰል ነው። የአቶ አብርሽ ነገር ተከርኖ ይብሰል ነው። እና ሲቀጥል ያው ዳኒ አለቅላቂዋን ተስ ያኔ ታሞ ነው እንጂ በጤና አይደለም ሩታን የመረጠው እያላችሁ ነበር። ዛሬም ጸበል ያስፈልገዋል እንዲህ ደረቱን ተነፋፍቶ ዛሬም ጸበል ያስፈልገዋል። ዛሬም ጤነኛ አይደል። መቼም ሩታ አድርጋበት ነው ሁለቱንም የተዋትሉ። እናንተ እኮ አልቅባችሁም። ያች ምስኪን አልቅባችሁም። ዴቭም እኮ ሄርሜላ ነገረሽ። አረ ሄርሜላ ይበቃሻል በእናትሽ፣ እንዲህ ዶቃሽ ድረስ እየነገሩሽ። እሱ እኮ ከማንም ጋር ለመኖር መብት አለው፣ እኛ አስገድደ ነው አይደለም አላት ዴቭ ራሱ። ቢቀርብሽ እስከዚህ ቤተሰብ የሚመክራት እች ልጅ በቃ ጠና ያለ የበሰለ ቤተሰብ የላትም። ይሄ ብሎ መስመር የሚያስይዝሽ ሄርሜላ፣ ይሄ ለአንቺ ክብር፣ ይሄ ለቤተሰብ ክብር አይመጥንም የሚልሽ ቤተሰብ የለም። አረ ልብ ይስጥሽ። የሆነት አንቺስ የምትቆርጭ አይመስለኝም ሳይሽ እንዲህ በቀላሉ አብርሽ ጋር ከባድ ነው። እንዲቆርጥልሽ ያለው አማራጭ ብሎሻል። ፍቅረኛውን ይዞ መጥቶ እንግዲህ እህቴ ናት ነው የድሮ ፍቅረኛ ናት፣ አሁን ግን ጠግቤ አውጥቼ ተፍቻታለሁ ብሎ ይሁን የሚያስተዋውቅሽ። ትተዋወቂያለሽ ግን አብረሽ ነይ ተዋወቂ ፍቅረኛ ቢልሽ ትመጫለሽ ሄርሜላ። ኧረ ሴቶች በተለይ ሚዲያ ላይ ያላችሁ ሴቶች፣ እናንተ ታዋቂና ፌመስ የሆናችሁ ሴቶች እግዚአብሔር ልብና ማስተዋል ይስጣችሁ። ባህላችሁን ወጋችሁን ረስታችሁ ተግማማችሁ፣ እግዚአብሔርን ረከሳችሁ። የሴትነት ወጋችሁን እንደው ርክስክስን ያደረጋችሁት የቤተሰብንም ባህል ወግ እንዴት ነው በዚህ ልክ
በጣም ነው የሚያሳፍረውና እንግዲህ ምርጦችዬ ወደ ሁለተኛው ቪዲዮ ደግሞ እንገባለን። እንግዲህ ሌላው ደግሞ ያው ብዙዎቻችሁ እልል ሩታና ሄርሜላ ታረቁ፣ ያው አስታረቀቻቸው፣ አስማማቻቸው እያላችሁ ያው ተደስታችኋል። አይከፋም፣ መታረቃቸው ግድ ነው። በፊትም እኮ እነሱ አልተጣሉም። ግን ብዙ መጀመሪያ አንቺ ከሩታ ጋር ብትስማማ አይሻልም? ዛሬ አስማሚና መካሪ ሆና ነው እንግዲህ ሁለቱን ይዛ መታ ስታስታርቅና ያው በወንድሟ ባጠፋው ጥፋት ይቅርታል። በፊት ሳይሆን አሁን የታመመው እያለች ነበር ራሷ። ምን ነው በፊት ሩታ አንቺ በነገራችን ላይ የቡዜ እውነት መታረቃቸው ደስ ብሎኛል። እኔም ችግር የለውም። አንድ ሆናችሁ እንደዚህ ተስማምታችሁ ወደፊት እንደ ሴት መቀጠል ያለባችሁ። ግን ምን ያደርጋል መልሰሽ ሄርሜላ መተሽ እዚህ አብርሽን ስትለምኛየውሽ እንጂ። ግን ደግሞ ቡዜም ያው አሁን ከሄርሜላ መርጦ ቢሆን ሩታንና ሄርሜላን ለማስታረቅና ለማስማማት አትመጭም ነበር። ከሁለት አንዳቸው መርጦ ቢሆን ግን አንቺ በፊት የምትፈልጊው ነበር ያለው ነገር፣ ያ የሆነው ነገር ደግሞ አልሆነም። አንቺ የፈለግሽው ግልጽና ግልጽ ነበር። አብርሽና ሄርሜላን አንድ ማድረግ ነበረ። ያ ስላልተሳካልሽ አሁን ያለው አማራጭ ሁለቱንም አብርሽ አልፈልግም ስላለ ሁለቱንም ስለተወ ያንቺን ጥፋት በሩታና በሄርሜላ መታረቅና መስማማት አንድነት ውስጥ ያንቺን ጥፋት ማድበስበስ ነው። ይሁን አይከፋም። ግን ደግሞ አይረሱም። ዛሬ ሩቲ እያልሽ እያቀማጠልሻትም ነው የምታወሪው። ሩታ የኔ ቆንጆ፣ ሩታ እኮ በነገራችን ላይ ማለት ነው ምላሷ ነው እንጂ ውስጧ ንጹህ እንደሆን ታውቃላችሁ። ደግሞ በጸጉሯ እኮ እንዴት አባቷ እንደምታምር ሩታ። ያንን ዊጉ ምናምን ታዩ፣ የሆነ ጸጉርሽ እኮ በቂ ነው። በጣም ነው በጸጉሯ የምታምረው ከአርቴፊሻሉ በላይ ማለት ነው። እኔ ሳላደንቅ ደግሞ ማለፍ አልችልም። ምን አባቴ ላደርግና ሩታ ትናገራለች፣ ሁሉን ነገር ፊት ለፊት ትጋፈጣለች። ከኋላ ከጀርባ ምናምን የለም። ለዛም እኮ ነው የሚገንባት። በዚሁም ልክ ደግሞ የሆነ ሰው መጥቶ እንዲካላትም ደግሞ ለህርቅ ደግሞ ልቧ ክፍት ነው ቶሎ ማለት ነው። እና የሄርሜላና የሩታ መታረቅ ይሆን ለጊዜ ይሁን መቼም ቡዜ ዛሬ አስታራቂ ሆና ህይወት አንድ ብላችሁ የራሳችሁን ህይወት ጀምሩ። ወንድሜ እሱ ጥፋት ነው ብቻ ሳይሆን ይሄ ከባህላችን የሚያፈነገጠው ወንጀልም ነው። እንደውም በሴቶችና በህፃናት መብት ነው አብርሽ መከሰስ ያለበት። ምክንያቱም ሌሎችንም ወጣት ወንዶችንም በሱ ሁኔታ ውስጥ እያበላሸ ነው አብርሽ አለሁ። ይሄ ጥፋት ብቻ ተብሎ ተድበስብሶ የሚያልፍ አይደለም የአብርሽ ድርጊት። አሁን ላይ መከሰስም መታረምም በህግ መቀጣትም ቢሆን መሆን ያለበት እንጂ እንደዚሁ ብቻ ጥፋት ተብሎ የሚታለፍ አልነበረም። ለማንኛውም መታረቃቸውን ደስ ብሎኛል። ያለው ይሄ